ጋሸ እንግዲህ ቅዱስ እኔ ስራዬን ትቼ ነው የመጣሁት ከከተማ ወደ ገጠር፣ ስለዚህ መሄድ አለብኝ የሸኙኝ በማለት እንግዲህ የጽናትን አባት ተሰናብቷቸዋል። የጽናት አባትም እንግዲህ መርቆና በአክብሮት ነበር የሸኘው። ዳዊትም እንግዲህ እንዲሸኘው ተደርጓል። በሌላ በኩል ጽዮን የተባለች እንግዲህ ምሩን ሆን ብላ ለማናደድ እንዲሁም ደግሞ ናሆም በሌለበት መታ ስትጣላትም ነበረ። ምሩ በዛሬው እንግዲህ በጣም ተናዳ ካለ ልክ በላይ እንግዲህ ስትናገራት፣ አንቺ እዚህ ቤት ምን ይዘሽ መጣሽ? ሲጀመር በሽታና መድኃኒትሽን እንጂ እኮ ምንም ነገር ይዘሽ አልመጣሽም። ይህ ቤት ደግሞ የናሆም ነው በማለት እንግዲህ ጽዮን ምሩን ብሽቅ ታረጋታለች። ምሩም እንግዲህ ከአቅሟ በላይ የሆነና ጽዮንን በጥፊ ትመታታለች። በጥፊ ከመታች በኋላ እንግዲህ ውጭ ብትላትም እየወጣች አልነበረም። እሺ እወጣለሁ በማለት ደግሞ ቀጥ ብላ ወደ መኝታ ክፍሏ ነበር የገባችው። በሌላ በኩል አጅሬ ያ እንግዲህ ኒናን ያገታት ሰው ከነ ኪራ ቤት አሁንም አልወጣም። ናቲ በአጋጣሚ ይመጣና እንግዲህ አንቺ ኒና ጨበሬት ደግሞ ዛሬ ምንድን ነው ወንድ መስለሻልሳ? ምን ነው ደግሞ ቤቱ ለምንድን ነው እንደዚህ ሲጋራ የሚጨሰው? እያለ ኒና እንግዲህ የወንድ ልብስ ለብሳ መስለው ያናግራል። ያ እንግዲህ ናኦል የተባለ ግለሰብ ሳሎን ላይ ነበረና ፊቱም ምንም አይታይም። ጀርባውን ሰጥቶ ሲጋራውን ያጨሳል። ምን ሸቤ ምን እያልክ ነው? ሲጀመር አሁን የሴት እመስላለሁ እንዴት? ለማንኛውም ማን ነበር ስም እህቷ ነህ እንዴ? በማለት እንግዲህ ይጠይቀዋል። ናቲም እንግዲህ ዘወር ብሎ ሲያዩ ሌላ ሰው እንደሆነ ሲያውቅ እንዴ ምን አይነት ሰው ደግሞ ዛሬ ቤት ያስገባቸው ይች ልጅ እያለ መጠራት ጀመረ። እንደው ከጭሱ መብዛት የተነሳ እኮ ፊትህና ጭንቅላትን ልለየው አልቻልኩም። ሴት ነህ ወንድ ነህ ደግሞ ለምንድን ነው ሁሉ ነገር የምታጨሰውስ? በማለት ይጠይቀዋል። ምን አገባ ወሬ ብቻ ናችሁ እያሉ መጣላት ጀመሩ። በሌላ በኩል እንግዲህ ጋሸ ሽምግልና ሄዷል። ጉዳዩን የበዛብን ቤተሰቦችና የወንድሙን ነገር ለመፍታት አለ የተባለ ሽማግሌዎችን ሰብስበው ሄዶ ነበረ። ከዛ ስብሰባ ግን በዛብህ የሚባለው እንግዲህ ነገር የጠማው ስለሆነ እስከነ ቤተሰቡ ጉዳዩን በቀላሉ ሊፈቱት አልቻሉም። ቅዱስም እንግዲህ እኔ እኮ እንዳልከተልህ ያው ቦታውን ስለማለቀው ነው፣ ስለዚህ እዚህ ጋር ቁጭ ብዬ ጠበቅኩ ይለዋል። ጋሽም ምንም ችግር የለውም ይልቅ ዳዊት የት ነው በማለት ጠየቀው። ዳዊት የት እንደሆነ አላቅም በማለት እንግዲህ በቃ ወደ ቤት እንግባ ይሉና ወደ ቤት ይገባሉ። ኪራም እንግዲህ በመንገድ ላይ ቆሞ እየጠበቀው ነው። በዛብህ ከመጣ በኋላም እሺ አድሬ ከዚህ ምን ትሰራለህ? ወንድ ወጥቷል አይደለም? ሴት የላከው ወንድ አይፈራም የሚባል ለዚህ ነው። ምን ታረጋለህ ይለዋል። ኪራም እንግዲህ መናገር ይጀምራል። አዎ እኔ በጽናት ድርድር አላውቅም፣ ደግሞ ጽናት ልካኝም እንኳን ይሄንን ሌላ ነገር አድርጋለሁ ብሎ ፊት ለፊቱ ይስትበታል። በዛብህ ለምን መለሰልኝ ብሎ ቅጥል ይላል። እንዴት እገልሃለሁ በማለት እንግዲህ ይዝትበታል። ኪራም እንግዲህ ተናዶ ከተናገረው በኋላ ወደ ውስጥ ነበር የገባው። ጽዮንም እንግዲህ ከነ ምሩ ቤት ከመጣሽ በኋላ ገፍትራት ነበር የገባችው። ምሩ አላስገባም ስትላት እየሰማቻት አልነበረም። ጽዮን ምን እየሰራች ነው? ይህ እኮ ቤቴ ነው ትላታለች። ይህ ቤቴ አንቺ አይደለም የናሆም ነው በማለት እንግዲህ ታናዳታለች። ያለ ፈቃዷ ገብታ ቁጭ ትላለች። እንደዚህም ተጀምሯል አይደለም? ገና ምን አይተሽ ገና አሳይሻለሁ ጉድሽን በማለት እንግዲህ ፎከረች። እንግዲህ ምሩም ከአቅሟ በላይ ሲሆንባት በሽታ ምናለይ ስታሰቃያት በጥፊ ነበር የመታቻት። ውጭ ላይ ብትባል ምንም አሰማም ግግም አለች። ምሩም እንግዲህ በቃ ውሃ ለመምጣት እንግዲህ መድኃኒቷን ለመውሰድ ሄደች ወደ ኪችን እና ውሃ መጣች። ተመልሳ ስትመጣ እንግዲህ መኝታ ክፍሏ ነበር ያገኘቻት። እንዴ ጽዮንም እንግዲህ ከዛ መኝታ ክፍል ሄደች እና ምንም ቢሆን እኮ አንድ ቀን አድሬበታለሁ ማለት ጀመረች። እንግዲህ ከነናሆም አልጋ ላይ ምሩም ስታያት በጣም አበደች። ውጭልኝ አልወጣም ሲባባሉ ይታገላሉ። እንግዲህ ምሩንም ገፍትራት ነበረ። እንግዲህ ምሩ እርጉዝ ናት፣ ሆዷንም በጥፊ መታታለች። እንግዲህ አረ ልቤ ወገቤ ስትል ነበረ። በዚህ የተነሳ እንግዲህ ምሩ የልጇ ሁኔታ ወይም ጤንነቱ በጣም አሳሳቢ ነው። እርጉዝ ሴት እንደዚህ መገፍተር አልነበረባትም። ምሩም እንግዲህ ከተናደደች በኋላ ፊቷ ላይ ነበር የያዘችውን ብርጭቆ የደፋችባት። ምሩም እንግዲህ ከአቅሟ በላይ ሲሆንባት ለናሆም አባት ደወለች እና ጽዮን እኔ ጋር ናት እባክህ እርዳኝ ትለዋለች። እንግዲህ ጋሸም በፍጥነት ነበር የመጡት። ይች ከይሲ እግሬን ጠብቀ ወጣች አይደለም እኔም የትም እንዳትንቀሳቀሽ ብላት፣ እሷ ግን እየሰማች አይደለም። እሷ ልጅ እኮ እንኳን ከአንቺ ጋር ከኔ ጋር ራሱ መግባባት አቅቶናል፣
በምን ቋንቋ እንደምንግባባ በምን ቋንቋ እንደምንረዳ ምንም ሊገባኝ አልቻለም። ጽዮን በጣም አስቸጋሪ ጸባይ ያላት ልጅ ሆናለች። ለማንኛውም መጣው ይልና እንግዲህ ወደ ምሮ ይሄዳል። ኒናም እንግዲህ ናቲን ካገኘችው በኋላ ናቲ እኔ እኮ አንተ መስለኝ ነው ያን ቀን ሌሊት ጥላይ ባትሄድ እንደዛ አይፈጠርም ነበር እያለች እንግዲህ ከቤቷ ያስገባችውን ጎረምሳ ለማናገር ትሞክራለች። ምን አለ? ምንም። ለማንኛውም የሆነ እቃ እልኮኛል፣ እሱን ልገዛ ልሄድ ነው። ደግሞ ምን አይነት ሆነ መጣሽ? የሆነ ጭራሮ እንጨት የሆነ በቃ የሚሆን መንፈስ ነገር ነው እያለ ከቲና ጋር ያወራል። ናቲም እንግዲህ ሄዳ ነበር ጥምጥም ያለችበት። በቃ ሂድ፣ ለማንኛውም የታዘዝከውን ነገር ይዛ አምጣ፣ ያለዛ ከጭንቅላቴ ነው የሚወጣብኝ በማለት እንግዲህ ኒናም ለመናገር ፈልጋ ግን ደግሞ ለናቲ ያልነገረችውም አይ ላንተማ ደግሞ ሌላ ችግር አላመጣብን በማለት እንግዲህ ዝም ትለዋለች። ሰኑና ምሩም እንግዲህ ደውለውላት ሳለ ለሰኑ ደህና ነሽ አይደል በማለት እንግዲህ በመንገድ ነግራታለች። ይህ ናኦል የተባለ እንግዲህ ጓደኛሽን እገላታለሁ በማለት ዝቶባታል። እንግዲህ ስልክ እያወራች እያለ በመንገድ እንግዲህ ገፍትሯት ነበረ። ኒናም ደህና ነሽ ሰኒ፣ ደህና ነሽ ሰኒ እያለች ደጋግማ መጠየቅ ጀመረች። ሰኑም አረ ደህና ነኝ፣ ምንድን ነው በቃ የሆነ ሰው እኮ ገፍትሮኝ ሄዶ ነው ስትላት አረጋገጠች። ይህ ናኦል የተባለው እንደላካት። ናኦልም እንግዲህ ቤት ውስጥ ቁጭ ልና ነይ እስኪ ተቀመጭ፣ ይሄ የዚህ ሰውዬ ታውቂዋለሽ አይደለ? የኪራን አባት ይላታል። አዎ ጥሩ ሰው ነበሩ፣ ነፍሳቸውን ይማረውና ትለዋለች። አረ ነፍሳቸውን አይማረው በማለት እንግዲህ ናኦል በጣም ይናደድና ይናገራል። ማለት ቆይ ግን ምንድን ነው የሚያገናኛችሁ? ያው በቃ ጉዳዩ እንደዚህ ነው፣ ቁጭ በይና እስኪ አዳምጪኝ፣ ምንም ነገር እንዳታቋርጪ በማለት እንግዲህ ለማውራት ይሞክራል። ኒናም እንግዲህ በጥሞና ለማዳመጥ ጀመረች። እሺ እናቴ በጣም እርጉዝ ነበረች፣ እርጉዝ ሆና እንግዲህ ጥሏት ሄደ። ኒናም ተወሳሰበባት። እንዴት ኪራ ሌላ ወንድም አገኘ እንዴ በማለት ተገረመች። ዘንባ ያታቋርጪ በማለት እንግዲህ ናኦል የተባለው ይጮህባታል። እሺ ቀጥል፣ ምን ነበረ? ግን እኮ ጨካኝ አትመስለኝም ነበር፣ እስኪ እንደዚህ ጨካኝ አትሆን። ማንም ሰው ዝም ብሎ ከመሬት ተነስቶ ጨካኝ አይሆንም። እሺ ይኸው በዛ ሰዓት እናቴ አርግዛ ሳለ እንግዲህ ተዋትና እናቴ ሌላ ሴት አገባ። እናቴ ደግሞ ሚስቱን እንግዲህ ስትለምናት ነበረ፣ እባክሽ እርጉዝ ነኝ፣ የልጅ እናት ሊሆን ነው፣ አታግቢ ብትላት ግን እየሰማች አልነበረም እና ሌላ ሴት አገባ በማለት እንግዲህ የህይወት ታሪኩን ለሊና ይነግራታል። ኒናም ተገረመች። ደግሞ እንደዛ ያደርጋል እንዴ? ሌላ ወንድም በማለት እንግዲህ ያው በጣም ገረማት። ለማንኛውም እንግዲህ ጨካኝ አትሆን እያለችውም ነበረ። በሌላ በኩል እንግዲህ ጽዮን ከናሆም እናት ጋር ተመልሳ ከመጣሽ በኋላ እኔ ምልሽ የት ነበርሽ እንዴ? ከዚህ ቤት በቃ ቂጥሽ አይቀመጥም እንዴ? ትላታለች። የት ነበርሽ በማለት እንግዲህ ስነግራት ጽዮን እየገላመጠቻት ነበረ። ግን አለምዬ የሚገርመው ነገር ታዳምጣታለች። የወጥቻ ነበረ። አሁን ባለቤቴ ቢመጣ እዚህ ቤት ቢያጣሽ ምን ልታረጊ ነው? ሲጀመር እሱ አይደል እንዲ እያንከላከላ ያመጣኝ ወደዚህ ማለት ምሩን ልጠይቃት ሂጄ ነበረ። አላስገባ ስትለኝ ገፍትሬ ገባው። ከዛ በኋላ በጥፊ መታች ብላ ነገሩን ቅውጥ አረገችው። ተገላቢጦች ተናገረች። እንዲህ ገና ሳትሞሽር እዛ ቤት ገብታ በልጅ ቤት እንደፈልጋት መሆን ጀመረች አይደለ? አረ እንዲች ናትና አለም እያለች መጎረር ጀመረች። እንደውም አለምዬ እንዳትቆጭና ትበሳጫለች ብዬ ነው እንጂ በጥፊም ነው የመታችኝ፣ ውሃም ደፍታብኛለች በማለት እንግዲህ ጽዮን የደረሰባትን ነገር አጋና ለአለም ትነግራታለች። አለምም ተናደደችና በይ 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 ቦርሳዬን አምጪልኝ እስኪ፣ ይችንማ ዋጋዋን የምሰጣት ሂጅ፣ እንደው ዝም ዝም ስንላት ከጭንቅላታችን ወጣች እንዴ በማለት ፎከረች። እንግዲህ ምሩም ስላመማት በቃ ለሰኒ ልደውል፣ በጣም ቡጋት እያመመኝ ነው፣ ስለዚህ ወደ ሐኪም ቤት መሄድ አለብን በማለት ለሰኑ ትደውላለች። ሰኑም ከመጣሽ በኋላ በሰላም ነው አለቻት። ባክሽ በሰላም ነው፣ ያቺ ጽዮን መታ ነበረ፣ ብሶባታል ብታይ፣ በጣም ብሶባት ነው የመጣችው። ከእሷ ጋር ስንታገል ሆዴን አስመታችኝ እና ሲወጋኝ ነበረ፣ ጸሎት አደረግኩ፣ አሁን ግን ደህና ነኝ አለች። ምሩ እንግዲህ ጸሎት ስላደረገች ቀንሶላታል ህመሙ። ሰኑ ግን መታየት አለብሽ ወደ ሐኪም ቤት ትላታለች። በሌላ በኩል እንግዲህ ቅዱስ ወደ ሀገሩ ሊመለስ ስለሆነ የጋሸ ቤተሰቦች እንዲሁም ጽናት ዳዊት ተሰብስበው እየሸኙት ነው። ቅዱስም ወደ ኋላ ቀረና ጽናት የኪራን ጸባይ ታውቀዋለሽ እና እባክሽ ሁሉን ነገር አይተሽ እንዳላየሽ ተረጋግተሽ ተቀበይውና ጉዳዩን በትዕግስት አሳልፍ ይላታል። እሺ በማለት ጽናትም ተስማማና ተሸኘዋለች።
አለምም እንግዲህ ወደ ምሩ ቤት ሄዳለች። ጋሽም ከተመለሱ በኋላ ከናሆም ጋር እያወራ ነበር። በል ስራውን ጨርስና ተመለስ ይለዋል። እንግዲህ እናቴን አገናኘኝ ሲለው ሊያገኛት አልቻለም። በቃ የለችም፣ በኋላ ደውላለሁ በማለት ስልኩንም ዘጋው። ጽዮንም መጣች። አለም የት ሄዳ ነው? አለም የለችም። እኔም ልጋሽ ግን ለምንድን ነው ምሩን ይቅርታ ባያት ያልከኝ? ምንም ነገር ሳላጠፋ፣ በዛ ላይ ደግሞ የእሷን ብቻ ነው የሰማው አለችው። እንዴ አንቺ እኮ ሁሌም የራሽን ነገር ነው የምታስቀድሚ፣ ስለ ሰዎች አታስቢም። ስለዚህ እሷ መቼም ቢሆን አትሳሳትም በማለት እንግዲህ ይነግራታል ጥፋቷን ሲነግራት በጣም ትናደዳለች። በሌላ በኩል እንግዲህ ናኦል እኔ እምልሽ ኒና፣ ለምንድን ነው ግን ጥሩ ህይወት መኖር አፈልግም እንዴ? ለምን አብረን ተስማምተን ይህን ስራ እንሰራውም ይላል። ካርታና ፕላን እንፈልግና አብረን እንጠቀም እንካፈል እያላት ነው። ኒና በዚህ ጉዳይ አልተስማማችም። አይ እኔ መቼም እንደዚህ ላደርግ አልችልም። አሁን የምኖረው ህይወት የራሱ ጥሩ ነው፣ ደስተኛ ነኝ በዚያ ኗሪ፣ ሌላ ነገር አልፈልግም በማለት ትዘጋበታለች መንገዱን። ሞኝ አትሁኝ፣ ይልቅ ሁሌ እንደዚህ ለስለስ ብዬ እንዳወራሽ አልፈልግም፣ ላወራሽም አልችልም። ዛሬ ለስለስ ስላልኩ እባክሽ እንስማማ ይላታል። ኒናም ታዲያ አሁን ለስለስ ብለን ነው እንዴ? ለስለስ አላልክም። አቤት ወሬ በማለት እንግዲህ ሙድ ያዘችበት። ጽዮንም እንግዲህ ይቅርታ ጠየቅኩ ብላ በጣም ተናዳለች። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ።